የኛ ነፍሲት ጋር ነው ያለችው። አብረን እናያለን። የፈቃዳችን ባሪያዎች እንዳንሆን ራሳችንን መጠበቅ አለብን። በኦርቶዶክሳዊ መንፈሳዊነት ትምህርት ውስጥ 3 ነጥቦች አሉ። ንጽሐ ስጋ፣ ንጽሐ ነፍስና ንጽሐ ልቦና የምንላቸው። እጅህ ወይም እግርህ ብታሰናክልህ ቆርጠህ ካንተ ጣላት። ይሄንን እያወራ ያለው ስለ አካል አይደለም። እያንዳንዱ ምእመን አሁን መጠየቅ ያለበት ጥያቄ ይኖራል። ጸሎት የሚያደክመኝ ምንድነው? በእግዚአብሔር ካላረፍን እረፍት አልባ ነው የምንሆነው። እግዚአብሔር የሞትላቸውን ሰዎች ከማሰናከል የበለጠ እግዚአብሔር የሚያስቀይመው ነገር የለም። ንጹህ ጸሎት ማለት የአእምሮ ጸሎት ናት፣ ወይም የክርስቶስ ጸሎት የምትባላለች። ይህ ዓለም አንዱ ትንሽ አንዱ ትልቅ፣ አንዱ ሀብታም አንዱ ድሃ ለመሆን ሚስጥሩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። አሁን ዓለም በጣም ብዙ የተዘበራረቀበት ከመሆኑ የተነሳ የኦርቶዶክሳዊ እይታ ከዓለም እይታ እጅግ የሚለይ ነው ያለውና የባዘነ ዓለም ላይ ነው የምንኖረው። በጣም ስብራት የገጠመው ዓለም ላይ ነው የምንኖረውና ይህንኑ ምክንያት አድርገን እርስ በርሳችን እንድናይ ስብከት ሳይሆን በተወሰነ መልኩ ጥቆማዎችን ለመስጠትና ትምህርታዊ ይዘቶችን እንድናገኝ ነው። እንደ መነሻ አድርጌ የምወስደው ዛሬው ቀን እንደው ግጹም ብናየው ወይም የቤተ ክርስቲያን የንባባት ስርዓት አምልኮ የሚፈጸምባቸውን መጽሐፍ ግጻዊ ያለ በግጹ ውስጥ ብንሄድ ለምሳሌ አዘቦቱ ቀን ላይ የምናገኘው የማቴዎስ ወንጌል ምዕራፍ 18 ነው የምናነበውና ከዛ ጋር የተያዙ በህይወታችን ጋር የሚያያዙ ነገሮችን እናያለን። እዛ ላይ የምናየው ታሪክ ምንድነው? አምላካችን ኢየሱስ ክርስቶስ ለዚህ ዓለም በወደቀው ማህበረሰብ ለባዘተው ማህበረሰብ ፍቅሩን የገለጸበትን እናያለንና የባዘተችውን ነፍስ መፈለግ በሚል አጠር ያለች የባዘች በጣም ባስታ ስብራት ውስጥ የገባችውን ነፍስ መፈለግ የምንችልበትን ነገር እናያለን። የኛ ነፍሲት ጋር ነው ያለችው። አብረን እናያለን። ህይወታችን በጣም ችግር ውስጥ ስላለች በዚሁ ላይ እንግዲህ የማቴዎስ ወንጌል ምዕራፍ 18 ከቁጥር 12 እስከ 14 ያለው ቃል ነው ዛሬ ወንጌሉን ሲነበብ ሰላማዊ ከመለኮታዊ ፍቅር ጋር እንዴት እንደተዛመድን ልዩ የሆነውን ምስጢር የምናይበት ነው። ይህ ቃል የሚነግረን ምን ይመስላችኋል? ለአንድ ሰው 100 በጎች ቢኖሩት ከነርሱም አንዱ ቢባዘን 99ኙን በተራራ ትቶ የባዘነውን ሊፈልግ አይሄድምን? ይላል ራሱ አምላካችን ምሳሌን እየገለጸ። ይህ ምሳሌያዊ አነጋገር ግን ስለ በጎች እያወራ አይደለም። እያለው ያለው ስለ ፍጥረታት ነው። ስለ ሰው ልጆች መጥፋት፣ ስለ ሰው ልጆች መመሰቃቀል፣ ሃይማኖታቸውን ያለውን የተጓሳቀሉበትን ዘመንን የሚያዩበት በመኞትም በተለያዩ የኃጢአት መንገዶችም ከእግዚአብሔር ጋር ስለ ራቀችው ነፍስ ነው የሚያወራው እንጂ ስለ እንስሶቹ አልነበረም። ምሳሌ እየሰጠ ነው የሚያስረዳቸው። የባዘነው በግ የወደቀውን የሰው ልጅ ይመለከታል። ይህ የሰው ልጅ ብዙ መከራዎችን ያለበት ግን ሲፈጠር ቅዱስ ሆኖ የተፈጠረ ሰውነት ሚስጥር ነው። ሰውነት በጣም ረክሶ ያለበት ዘመን ላይ ነው የምንኖረው እና ሰውነት በጣም ሩቅ ነው። ሰው እየሆነ ሳለ ማንነት ተብሎ አይጠየቅም። ማንነቱ ሰውነት ነው። ሰዎች በአብዛኛው የሚታወቁት ባልዙት ወይም የሚናገሩት ቋንቋ ወይም በያዙት የቆዳ መልክ ሰዎች ከዚህ ናቸው ይሏቸዋል። ሰው ግን በአርአያ ሥላሴ የተፈጠረ ሰው የሚባል ማንነት ነው ያለው። ሰውነት አንትሙ ታቦቱ ለእግዚአብሔር፣ እናንተ የእግዚአብሔር ቤተ መቅደሶች ናችሁ አለ ቅዱስ ጳውሎስ ሲናገር። የእግዚአብሔር ቤተ መቅደሶች ናችሁ። ቤተ መቅደስነታችንም ደግሞ የራሳችሁ አይደላችሁም። የራስ የሚባል ማንነት የላችሁም። እንዲሁም ደግሞ በዋጋ የተገዛችሁ በጎች፣ በደም ዋጋ የተገዛችሁ ንጹህ የሆነ ደም የፈሰሰላችሁ እናንተ ባለቤትነቶች የእግዚአብሔር ናችሁ ብሎ ሰጥቶን የግል ማንነታችንን ጥያቄ ውስጥ ከቶ አሁን ሰዎች የግል ማንነት ችግር እያለባቸው በወል ማንነት ሲሰቃዩ እናያለን። ይህ የባዘተው ዓለም ላይ የምንኖር ሰዎች ማለት ነው። ቅዱስ ማቴዎስ ላይ አሁን የማቴዎስ ምዕራፍ ወንጌል 18 ላይ ሲነግረን
ለሰው ልጅ ያለውን የእግዚአብሔር ርህራሄ ታላቅ መሆኑን እንመለከታለን። ሁልጊዜ ሩሩ የሆነ ነገር መስማት ደስ ያሰኘናል። በዚህ ውስጥ ለመኖር ልባችን እንዲጽናና ክርስቶስ ራሱ የባዘዘችውን የተቅበዘበዘችውን ነፍስ ዘወትር የሚፈልግ መልካም የሆነ እረኛችን እንደሆነ መረዳት እንችላለን። ከዚህ ቃል ስንነሳ የትኛዋ ናት የባዘዘችው ነፍስ ብለን ካልን የትኛውን ነው የምናነሳው? ከእግዚአብሔር ጋር ህብረት ይመሰርት ዘንድ የተፈጠረው አዳም በጠፋው ባለመታዘዙ ምክንያት ህብረቱን አጥቷል። በሌላው ቋንቋ እግዚአብሔርን የመምሰል ኃይሉን አጥቷል። ምንም እንኳን ልጅነቱ ጎድፎ ከሱ የራቀ ባይሆንም እንኳን ተጨማዶ አመድ ለብሶ ተጎሳቆሎ ነበር። ስለዚህ ከዚህ የሚያነሳው አምላክ ያስፈልገው ነበረ። በመስቀል ላይ ሆኖ ደሙን አፍስሶ ነፃ ካወጣው በኋላ የእግዚአብሔር ልጅነት ተመለሰልን። በኋላ ግን የምናገኘው እግዚአብሔርን መምሰል የሚባለው ወይም በግሪክኛው ሱታፌ አምላክ የምናገኝበት ቴዎሲስ የሚባለው አለ። በዚህ ውስጥ ኦርቶዶክሳውያን ስለ እግዚአብሔር መምሰል ወይም ደግሞ አማልክት ዘበጸጋ የሚያሰኘንን ትልቁን ማዕረግ ለማግኘት ብዙ ሂደቶችን መሄድ አለብን። እግዚአብሔር እኛን እንደሆነ ይላል ቅዱስ የእስክንድርያው ታላቅ አባት ቅዱስ አትናቴዎስ፣ ወልደ እግዚአብሔር ኢየሱስ ክርስቶስ እኛ አማልክት ዘበጸጋ እንባል ዘንድ እሱ እኛን ሆነ ነው የሚለን። እኛን ሆነ፣ እኛ ሳንፈልገው እሱ ፈለገንና የተቅበዘበዘችዋን ነፍሳችንን ለመመለስ እኛን ሆነ እያለ ነው የሚያስረዳን። ስለዚህ አንድ በነፍስ ውስጥ በጣም ኃጢአትን፣ ትዕቢትን፣ በራስ ወዳድነትና ባለማመን ህይወት ውስጥ የሚኖሩትን የተቅበዘበዘ ህይወት እንዳላቸው ቅዱሱ መጽሐፍ ነው ቢነግረን። ለዚህም ነው ነብዩ ኢሳይያስ ሲናገር ኢሳይያስ ምዕራፍ 53 ከቁጥር 6 ላይ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ይላል። ክርስቶስ ከመምጣቱ በፊት ተቅበዝብዘን ጠፋን፣ የባከንን ሆንን። ብዙ የምናስባቸው ሐሳቦች አሉን፣ አልሞላለንም። ያለን የሚመስለን ግን ብዙ ነገሮች የጎደሉብናለን። ብዙ አንዳንድ ጊዜ ከስጋዊ ፈቃዳት ብቻም አይደለም ከነፍስ ፈቃዳት ጋር ራሱ ያጣናቸው ብዙ ነገሮች አሉ። ያለን የምንመስለን ብዙ ነገሮች ደግሞ የሚያስፈልጉን። ስለ ሰዎች በጣም እንጨነቃለን። የምንጨነቀው ማግኘት ባለብን ደረጃ ቁሳዊውን ነገር ስለሚያሳስበን ነብዩ ይሄንን ይነግረንና የባዘነችው ነፍስ ማን እንደምትመስል ይነግረናል። ሁላችንንም ያስናል። የኃጢአቱ ትልቁ ኃጢአት ራሱን በቻል ትልቁ ነገር ወይም መቅሰፍቱ ህግጋትን መጣስ አይደለም። አዳም ህግ ስለጣሰ የባዘተ ሆነ፣ ወደቀ፣ ከክብሩ ተወረደ። እዚያም በኋላ ግን መጨረሻዎቹ ላይ የት ነው ያለው ተብሎ ሲጠየቅ ዘፍጥረት ላይ ስናንም አይ ከዚሁ ነው ያለው፣ ከጉቶ ስር ነው የተደበቀው። ኃጢአት ያሸማቅቃል። ካለንበት ነገር እንድንሰወር ነው የምንፈልገው። ራቁቴን ሆኛለሁ። ራቁትህን መሆንን ማን ነገረ? ከእግዚአብሔር ስንርቅ ያለንን ጸጋችንን እናጣለን። ስለዚህም ነው ጎርጎርዮስ ዘኒዮሲስ የተባለው የቤተ ክርስቲያን ታላቅ አባት ሲናገር ከእግዚአብሔር የተለየች ነፍስ የተፈጠረችበትን ያንን ቅዱስ ስምምነትና ውበት ታጣለች ይላል። ውበታችንን ያጣነው ነው። በውበት ውስጥ የምንኖር መልካም የነበረውን የአዳም ተፈጥሮ መልካም ሆኖ የተፈጠረውን አዳም በኃጢአቱ ምክንያት ከእግዚአብሔር ሲለይ ከእግዚአብሔር ጋር የነበረውን ስምምነት ወይም ውልን ወይም ውበቱን እንዳጣ እንመለከታለን። አዎ ራሱ ክርስቶስ በመስቀል ላይ ሆኖ ደመግቡ አልነበረም ነው የሚለን መጽሐፍ። ለምን? እሱ በደም ታጥቦ የኛን ኃጢአት ሊፍቅልን ሞታችንን ሊገለውና በትንሣኤ ስላነሳን እሱ በመስቀል ላይ ሆኖ እኛ ልናገኘው የምንችለውን ነገር ሳንወደው ወዶን ፍቅሩን በስከልክ አሳየን። ስለዚህ ውበታችንን መለሰልን። አሁን ሰው የሚባል ማንነት አለን። ኦርቶዶክሳውያን ሰው የሚባል ማንነት ነው ያለን። በዚህ ሰውነት ውስጥ እንኖራለን። በአራተኛውና እስከ አምስተኛው ክፍለ ዘመን የተነሳው ትልቁ ታላቅ አባት ቅዱስ አምብሮስ የተባለው ሚላን ሲናገር ምን ይላል? አንተ ለድሃው ስትሰጠው ይላል የራሱን ታስረክበዋለህ። ምክንያቱም ይቺ ዓለም የተፈጠረችው ለባለጸጎች ብቻ አይደለም ለሌሎችም ጭምር እንጂ የጋራ የሆነውን ንብረት ለግል አድርገህ ወስደኸዋልና ያንን ስትሰጠው የራሱን አስረከብከው ብሎ ይነግረናል። ሰውነት አብሮ መኖር ነው። ከሚያቅበዘብዘው ዓለም መውጣት ማለት
እግዚአብሔርን ከሚመስለው በአርአያ ሥላሴ የተፈጠረውን ሰው አክብሮ መገኘት ነው። የኦርቶዶክስ መንገድ የተባለውን መጽሐፍ የጻፈው ታላቁ አባት የነገረ መለኮት ምሁር የተባለው ሜትሮፖሊታን ካልስቶስወር ሲናገር ምን ይላል? የክርስትና ትልቁ ጉልላት የበላይ የሚሆነው ነገር ጫፉ ላይ ያለው ይህ ነው። ይኸውም የጋራ ጥቅም የሆነውን መሻት ይላል። ምክንያቱም ብቻችን እንድንኖር አልተፈጠርንም። ለዚህ ነው ሰው ልጅ ብቻውን ይሆን ዘንድ መልካም አይደለም የሚለው። ምንም እንኳን ለአዳም የተነገረ ቢሆንም ሁላችንም አዳማዊ ሕይወት ነው ያለን። በገዳም ያሉ አባቶቻችን እንኳን ገዳማዊ ማንነት የህብረት ኑሮ አላቸው። ሰው ከሰው ጋር ነው የሚያመርበት። የተቅበዘበዘውን ነፍስ አምላክ ሊፈልግ ወደዚህ እንደመጣ እኛ የክርስቶስ ተከታዮች ከሆነን ለሌሎቹ ሰዎች ማዘን እንደምንችል፣ ለዚህ ነው ከእግዚአብሔር የተለየች ነፍስ የተፈጠረችበትን ያንን ቅዱስን ስምምነት ወይ ውበትን ትታ ትሄዳለች፣ የተጣለችም ትሆናለች ብሎ ቅዱስ ጎርጎርዮስ ዘኒሶስ የሚናገራል። ስለዚህ ሰዎች የተፈጠሩት ከእግዚአብሔር ጋር በህብረት መኖር እንዲችሉ ነው። ሁላችን የተፈጠርነው ከእግዚአብሔር ጋር በህብረት እንድንኖር እንጂ እንድንጠፋ አይደለም። ሰዎች ባለንበት ቦታ ህብረት ኖሮን ከእግዚአብሔር ጋር ደስ እያለን እንድንኖር ወይም ሱታፊ አምላክ እያገኘን እንድንኖር። ይህ ማለት አማልክት ዘበጸጋ በጸጋ በስጦታ እንጂ እኛ በባህሪ አምላክ እንሆናለን ማለት አይደለም። በጸጋ አማልክት እንባላል፣ ታናናሽ አማልክቶች ትባላላችሁ ብሎ ይገለጸን። ዘመናችን በጣም ብዙ የተመሰቃቀለበት ስብራት የገጠመው በጣም የባዘቱ ነፍሳት የሚመላለሱበት ዓለም ላይ ነው የምንኖረው። በተለይም ደግሞ ዓለማዊው የሆነው የቁሳዊው ዓለም እየገዛን ስለሚሄድ ብዙ ባስተናል። በጣም ደግሞ በሱስ ውስጥ የተጠመዱ የባዘቱ ነፍሳትን እናያለን። ከብዙዎች ሰዎች ጋር ተፈጥረው ብቸኝነት የሚሰማቸው ብዙ የባዘቱ ነፍሳት እናያለን። በተስፋ ውስጥ ተስፋን ይዘን እንድንሄድ የፈጠረን አምላክ፣ በዚህ ተስፋ ውስጥ እንድንኖር ያደረገን አምላክ ተስፋ ቆርጠው ዘመናቸውን ቀቢጸ ተስፋ ውስጥ እንዲኖሩ የባዘቱ ሰዎች ነፍሳትን እንመለከታለን። ዓለም በጣም ሐሰት የናኛበት ስለሆነ በተለይም ደግሞ ከእውነት ጋር ያልታረቀ ነገር ስላለው በፍርድ ውስጥ ማህበራዊ ፍቶችን የሚጥሱ ነገሮችን እንመለከታለን። ዓለማችን በተለይም ደግሞ ከዚህም አልፎ ከቁሳዊነት አልፎም ደግሞ መንፈሳዊ ድካም የበዛበት ሆኖ እናያለን። ስለዚህም ነው የአውግስቲን የተባለው ታላቅ አባት ሲናገር ምን ይላል? በታላቅ አገላለጹ ሂደት ላይ ልባችን ባንተ እስካላረፉ ድረስ እንዲሁ ረፍት አልባ እንሆናለን ብሎ ይነግረናል። በእግዚአብሔር ካላረፍን ረፍት አልባ ነው የምንሆነው። የባዘተች ነፍስ ረፍት የላትም። በጣም በቁሳዊ ዓለም ላይ ቁሱ አልተሟላም፣ የምንፈልገው ነገር አልተሟላም። እኔ ብቻ ብላ የምታስብ ዓለም ስቃይዋ ብዙ ነው። ስለዚህ እኛም በዚህ ውስጥ እየባዘትን እንኖራለን። ይህ ቅዱስ መጽሐፍ የማቴዎስ ወንጌል ምዕራፍ 18 ከቁጥር 12 እስከ 19 ላይ የምናየው የሚያስረዳን አንደኛ ሌሎችን ማሰናካል እንደሌለብን፣ ኃጢአት ከባድ ነገር መሆኑን የሚነግረንና የንስሐ አስፈላጊነት ከኃጢአት ነፃ እንደሚያደርገን ይነግረንና እርስ በርሳችን መተራረም እንዳለብን ደግሞ ያሰፍራል። መጨረሻው ላይ የባዘኑ ነፍሳት ከእግዚአብሔር ጋር ወደሚኖርባቸው ህብረት ወደ ሱታፊ አምላክ የሚሄዱበት በምን አይነት መልኩ እንደሆነ ይዘግባሉ። ይህንን በአንድ ለማየት ሞክራለን ባለችን ደቂቃ። የማቴዎስ ወንጌል ምዕራፍ 18 ከቁጥር 6 ላይ እኔን ከሚያምኑ ከነዚህ ከታናናሾቹ አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻላል ነበር ነው የሚለን። ይህንን ሲል ታናናሽ ብሎ የሚገልጻቸው በእድሜ እየገለጸልን ወይም ህፃናቱን እያስረዳን አይደለም። ታናናሽ ተብሎ የሚታወቁት በምድር ላይ በመንፈሳዊ ህይወታቸው ላይ በቀላሉ ሊጎዱ የሚችሉትን ቃላቶቻችን ልባቸውን ሊነካውና ሊጎዳቸው ወይም ደግሞ ጥሩ ከተናገርን ልናንጻቸው የምንችላቸውን ታናናሽ በጥቂቱ ሊጎዱ የሚችሉትን ሰዎች የሚያሰናክሉ ብሎ ነው የሚያስቀምጥልን። በክፉ አርአያቸው ወይም በክፉ በሆኑ ነገሮች አርአያ እንዳንሆናቸው፣ በመጥፎ ምሳሌዎች እንዳንገለጽ፣ በሐሰት ትምህርት ውስጥ እንዳንኖር፣ እመኒ እወ እመኒ አልወ
ኢትምጥ ፍትሐደዳይ ወኢታምጽ በፍትኖ መጽሐፍ የሚነግር ፍርድን የማናጣምምባቸው እውነቱን እውነት ሐሰቱን ሐሰት የምንለባቸው ድሃው ተበደለ ፍርድ ተጓደለ ፍርድም አታጣም ድሃውንም አትበድል ነው የሚለው። ፍርድ ማለት እውነትን ሐሰት ለይቶ ማሳየት ማለት ነው። ከአድሎ ነፃ መሆን ማለት ነው። ወይም በህሊና ዳኝነት ውስጥ መኖር መቻል ማለት ነው። ሌላው ከእንቅፋት አለመሆንን ነው የሚያስረዳን። ለሌሎች ሰዎች መልካም ነገር ስንችል መልካሞች መሆን ካልሆነን ግን የሰዎች የማንኛውም የደግ ነገር ሁሉ እንቅፋቶች እንዳንሆን አላግባብ በሆነ የስልጣን ሂደት ውስጥ ሰዎች እንዳናሰናክል በስነ ምግባር ብልሹነት መንገድ ሁሉ በከባድ የኃጢአት ውስጥ እነሱን ምሳሌ አድርገው እኛም ምሳሌ አድርገው ወደዚህ ወደ ጥፋት ህይወት ውስጥ እንዳንሄድ ታናናሽ ተብሎ የተገለጹ በጣም ስስ ልቦና ያላቸው ምእመናን የእግዚአብሔር ቤተሰቦች ወይም ደግሞ ከዚህ ከበረቱ ውጭ ያሉትንም ቢሆን ለካ ኦርቶዶክሶች እንዲህ ናቸው እንዲህ ነው የሚያደርጉት ተብሎ በጣም ውብ የሆነውን መገለጫችንን ትንተድ የሚያሰናክል ነገሮች እንዳንሰራ ታናናሽ ተብለው ልባቸው ስስ የሆኑትን ሰዎች እየገለጸልን ነው። ለዚህም ነው በአምስተኛው ክፍለ ዘመን የተነሳው ታላቁ አባት ቅዱስ ዮሐንስ አፈወርቅ ሲናገር ክርስቶስ የሞላባቸውን ነፍሳት የሞተላቸውን ነፍሳት እንደማጥፋት እግዚአብሔርን የሚያስቀይመው ምንም ነገር የለም ነው የሚለን። እግዚአብሔር የሞተላቸውን ሰዎች ከማሰናከል የበለጠ እግዚአብሔር የሚያስቀይመው ነገር የለም። የወፍጮ ድንጋይ ታስሮ ጥልቅ ባህር ውስጥ ቢሰምጥ ነው የሚለው። ይህንን ክብደቱን እንመለከታለን። ቤተክርስቲያንን ትመለከቱ እንደሆነ ቤተክርስቲያን በራሷ ወደ ድህነት ጎዳና የምትወስደን አሁን ቅድም ሲነገር ቤተክርስቲያን ዘክርስቶስ የምትባለው ድህነትን የምትሰጥ ሆታለ ሰማይ ተብላ ነው የምትገለጸው። የሰማይ ደጅ ተብላ የምትገለጽ በዚህ ውስጥ ያለን። ስለዚህ ሰውነት ክቡር ስለሆነ ግዴለሽነት የሰዎችን ልቦና ይጎዳል። ያዘኑትን ሰዎች ከሀዘናቸው ከፍ አያደርጋቸውም። መጽናናት ለሚፈልጉ ሰዎች እኔ አይመለከተኝም የሚል ትርጉም ነው የሚሰጠው። ስለዚህ ሰዎች ይጎዳሉ። ሰዎች በተጎዱ ቁጥር እግዚአብሔር ያዝናል፣ የፈጠራቸው አምላክ ያዝናል። ስለዚህ እኛ የባዘተውን ነፍስ አምላክ ፈልጎ እንደመጣ ሁሉ የተቅበዘበዘውን ሰው ሁሉ ልንረዳ ሐዋርያ ሆነን የተጠራነን ሰው ሁሉ ዳለበት ማለት ነው። እሱን ማየት የምንለው ቅዱስ ጳውሎስም ሲናገር ገላትያ ምዕራፍ 6 ከቁጥር 1 ላይ ወንድሞች ሆይ ሰው በማናቸውም በደል ቢገኝ መንፈሳዊያን ሆናችሁ እናንተ በየዋህነት መንፈስ እንደዚህ ያለውን ሰው አቅኑት ይለናል። መልካም ነገር አድርጉት፣ መልካሙን ነገር አሳዩት እንጂ አትፍረዱበት ነው የሚለን። ፍርድ የእግዚአብሔር ነው። በሰው ዘንድ ፍርድን ለእግዚአብሔር ነው መስጠት ያለብን እንጂ አትፍረዱበት፣ በመንፈሳዊ መቃኘት ውስጥ ኑሩ እያለ ነው የሚነግረን። ክርስቲያን ህይወት ግቡ ሁሉም መኮነን አይደለም፣ መፍረድ አይደለም። ምክንያቱም እኛ ኮናኝ እንድንሆን ስልጣን የሰጠን የለም። ስለዚህ የኛ ስልጣን ምንድነው? ሰዎች እግዚአብሔር የሰጠን ትልቁ አቅም ሰዎችን ወደ መልካም ነገር መመለስ ነው። እሱን አንድ ብለን መያዝ ነው። አሁንም ዮሐንስ አፈወርቅ ሲናገር የሚናገረው አንድ ነገር አለ። ቤተክርስቲያንን እሱ እንደ ፍርድ ቤት አያያትም። ቤተክርስቲያን ፍርድ ቤት አይደለችም። ቤተ ሕሙማን ናት። የታመሙ ሰዎች የሚድኑባት፣ ካህናቱም ደግሞ ክርስቶስ እንደራስ የሆነው ሐኪሞች ናቸው ብሎ ነው የሚገልጸው። ሐኪሞች ናቸው፣ ፈራጆች አይደሉም ብሎ ነው የሚያስቀምጠው። ሁለተኛው ከኃጢአት ጋር የሚደረግ ብርቱ ተጋድሎ ያስፈልገናል። አሁንም በጎቹን የሚፈልግ የተቅበዘበዙትን ፈልጎ ወደዚህ እንደመጣ ሁሉ እኛም ለሌሎቹ ምሳሌ መሆን እንዳለብን እንረዳለን። ከኃጢአት ጋር የሚደረግ ብርቱ ተጋድሎ ያስፈልገናል። ይሄ በኦርቶዶክሳዊ ነገረ መለኮት ትምህርት ውስጥ ራሱን የቻለ ተጋድሎ የተጋድሎ ወይም የታቅቦ ትምህርት ተብሎ ይገለጻል። የማቴዎስ ወንጌል ምዕራፍ 18 ከቁጥር 8 እስከ 9 ላይ እጅህ ወይም እግርህ ብታሰናክልህ ቆርጠህ ካንተ ጣላት። ይሄንን እያወራ ያለው ስለ አካል አይደለም፣ ስጋዊ አካላችንን እየነገረን አይደለም። ከአባቶቻችን ትምህርት የምንረዳው በዚህ ውስጥ ያለው እርሱ እየተናገረን ያለው በጥሬው አካልን እየገለጸ ወይም አካላችንን እየገለጸን ሳይሆን የሰው ልጅ ከእግዚአብሔር የሚለየው ማናቸውም ነገር ስለማስወገድ በሚስጥራዊ ሂደት መመልከት እንድንችል ነው። አይን ብታሰናክልህ እይታን አጥራብ፣
እጅን ሐዋሳቶቻችን ሁሉ እግዚአብሔርን ማየት እግዚአብሔርን ማወቅ የሚችል በንጽሮተ ዓለማችን በኦርቶዶክሳዊ እይታ ውስጥ መቃኘት መቻልን ነው። ምእመኑ እንግዲህ በዚህ ህይወት ውስጥ ሲኖር አንደኛ ከኃጢአት ልማዶች መውጣት አለብን። እይታችን እንዴት ነው? እይታችን መጥራት አለበት። ከሚጠፉት ምኞቶች ራሳችን ነፃ ማድረግ አለብን። ከመንፈሳዊ ስንፍና ወይም ቸልተኝነት ራሳችን ነፃ ማድረግ አለብን። ለሌሎቹ አይደለም ለባዘቱት ለጠፉት ይቅርና ለራሳችን እንኳን ተጠያቂ የምንሆንበትን ከጥፋት ነገሮች ራሳችን ነፃ ማድረግ አለብን። ነፍስ ከድህነት ጎዳና የሚያረቁ ነፍሳችንን ከድህነት ጎዳና ነፃ የሚያደርጉትን ነገሮች አውጥተን መጣል አለብን። ለዚህም ነው ቅዱስ ባስልዮስ የተባለው ታላቅ አባት ሲናገር ስጋዊ ፍቶታት ወይም ምኞት በመንፈሳዊ ተጋድሎ ካልተገቱ ነፍስን ባሪያ ያደርጓታል ነው የሚለው። ከኔ ጋር ናቸው? ፈቃዳችን ብዙ ፈቃዳት አሉን። የኛ ፈቃድ እንደገና መመርመር አለበት። የትኛው ነው ፈቃዳችን መልካም ፈቃድ የሆነው? እሱን ማሰብ የምንችልበታል። የፈቃዳችን ባሪያዎች እንዳንሆን ራሳችንን መጠበቅ አለብን። በኦርቶዶክሳዊ መንፈሳዊነት ትምህርት ውስጥ 3 ነጥቦች አሉ። እያንዳንዳችን ንጽሐ ስጋ፣ ንጽሐ ነፍስና ንጽሐ ልቦና የምንላቸው። የመጀመሪያው ንጽሐ ስጋ ላይ የምናየው በእምነት የጀመርነውን እግዚአብሔርን ወደ መፍራት እናድግ እንሄድና ወደ ንስሐ እንቀርባለን። ከንስሐ ከቀረበን በኋላ ግን የሚጠብቀን ራስን መቆጣጠር ነው። ያንን ስልጣን ሰጥቶናል አምላካችን። ራሳችንን መቆጣጠር ሲም እግዚኦ አቃቤ ለአፉዬ ቅዱስ ዳዊት የሚናገረው ለአንደበቴ ጠባቂ ንዘዝላት። ምክንያቱም ምላስ ብዙ ነገር አላት። ብዙ ሰዎችን የመጉዳትም የመጥቀምም ኃይል አላት። ቃላቷ ከሷ ይወጣሉ፣ በቃልህ ማለት ነው። ለዚህም ነው አንዳንድ ጊዜ ዝምታ ይሻላል። እምተናብቦ ይህይስ አርምሞ ከመናገር ዝምታ ይሻላል። ዓለሙ ዝም ስትሉት 2 ነገር አለው። ወይ አላዋቂ አይደላችሁም ወይ ደግሞ የአእምሮ ህመምተኞች ናቸው። እንዲህ አይነት ነገር ነው የሚያስቀምጠው። ዝም ማለት ግን ይላል አባ ይስሐቅ ቅዱስ አባ ይስሐቅ ዘሶርያ ሲናገር ዝም ማለት ግን አለመናገር ማለት አይደለም። የት መናገር እንዳለብህና የት መናገር እንደሌለብህ ለይተህ ማወቅ ነው ይላል። እንደውም በዓለም ላይ ስትኖር አዋቂ ሆነ ከምትታይ አላዋቂ ብትሆን ይሻልሃል። ምክንያቱም አንተ ከምታውቃቸው ዕውቀቶች ያላወቅካቸው ይበዛሉና። ዕውቀትን እየገደበ አይደለም፣ ዕውቀትን አያስፈልግ ብያል አይደለም። አዋቂ ነኝ በሚል ምናባዊ ህይወት ውስጥ ግን ብዙ ስቃዮች አሉ። ዝም በማለት ግን የምታተርፋቸው ነገሮች አሉ። ያ ማለት እምነትህን ሲደፍር ከእምነት ውጭ ያሉ ነገሮች ሲመጡ አትናገር ይያላል። እሱን ማሰብ የምንችልበት ነው። ቅዱስ ጳውሎስ አሁንም በመንፈስ ግን የስጋን ስራ ብትገድሉ በህይወት ትኖራላችሁ ይለናል። ሮሜ ምዕራፍ 8 ከቁጥር 13 ላይ በመንፈሳችሁ ከእግዚአብሔር ጋር ብትኖሩ ኃጢአትን ይቅር የምትሉበትና በተጋድሎ መኖር ብትችሉ አሁንም የተቀበዘበዘውን ዓለምን ሊዳኝ አዳምን ነፃ ሊያወጣ የመጣው አምላካችን ደጉ እረኛ እኛንም ሊረዳን እንደሚመጣ ይነግረናል። እያንዳንዱ ምእመን አሁን መጠየቅ ያለበት ጥያቄ ይኖራል እዚሁ ላይ። እግዚአብሔርን የሚያርቀው ወይም ከእግዚአብሔር የሚያርቀው ምንድነው ብለን መጠየቅ አለብን። አንዱ ለምንድነው በጸሎት የሚደክመኝ? ጸሎት የሚያደክመኝ ምንድነው? ለምን በጸሎት ጥቂቷን ጸሎት መጸለይ ያቃተኝ? በመንፈሳዊ ህይወቴ የሚጎዱ ነገሮችን የምሰራው ለምንድነው? መንፈሳዊ ህይወቴን የሚጎዳኝ ነገር ምንድነው? ሌሎችን የሚያሰናክሉ ነገሮችን የምሰራው ለምንድነው ብሎ መጠየቅ አለ። የጠፋውን ዓለም የመመለስ የኦርቶዶክሳውያን እይታዎች የጠራ መሆን አለብን። በምን አይነት መልኩ? በንግግር የማይመለስ ሊሆን ይችላል። በተግባር መመለስ የሚችለውን ካለ ተግባራውያን መሆን አለብን። ስለዚህ እውነተኛ ንስሐን አደራጅቶ መሄድ የምንችልበት ትልቁን ነገር ማየት። አሁን ብዙ ጊዜ ሰዎች ሲቸገሩ የምናየው በመጀመሪያው ክፍለ ዘመን አካባቢ የነበሩት አባቶቻችን ንጹህ ጸሎት የሚሏት አለ። ንጹህ ጸሎት ማለት የአእምሮ ጸሎት ናት ነው። ይሄው ቃላት ሳያወጡ የሚጸልዩት ጸሎት ናት ነው የሚለው። ምናልባት ከዚህ በፊት ተነግሬው እንደሆነ አላቅም እናንተ ጋር የራሴው መምህር የሆነ ሜትሮፖሊታን ካልስቶስ ወይር ምን ይላል? በልጅነት ዘመኔ ነው የሚለው። በልጅነት ዘመኔ 2 አረጋውያን ወደ ቤተ መቅደስ ሲገቡ አየው አለ። ከኔ ጋር ናቸው? እነዚህ አረጋውያን ወደ ቤተ መቅደስ ሲገቡ አንደኛው በጣም ዘግይቶ ቆይቶ ነው የወጣው፣ አንደኛው ግን ፈጥኖ ነው የወጣው።
ፈጥኖ የወጣው አረጋዊ አባት ዘግይቶ የወጣውን ጓደኛውን አረጋዊ የምትለምነው ነገር ምን ያህል ቢበዛ ነው ይሄን ያህል ሰዓት ሙሉ ቤተ መቅደስ ውስጥ የቆየው አለው። ከኔ ጋር ናችሁ? አረጋዊው አባት ምንም የምጠይቀው አልነበረኝም፣ ታዲያ ሁሉ ሰዓት ለምን አስፈለገ? ቁጭ ብዬ እግዚአብሔርን ሳየው። ከኔ ጋር ናችሁ? እግዚአብሔር እንዲያየኝ ስፈቅድለት ጊዜን ጨርሼ ወጣሁኝ አለው። ያቺ ናት ፍጹም ጸሎት ወይም ንጹህ ጸሎት ማለት። ጸሎት ማለት እግዚአብሔር እንዲያየን መፍቀድ ማለት ነው። እሱን ለማየት መሻት ማለት ነው። ቃላትን ማነባነብ አይደለም። ያን ያልኳችሁ ያለው አያስፈልግም አይደለም። ንጹህ ጸሎት ማለት የአእምሮ ጸሎት ናት ወይም የክርስቶስ ጸሎት የምትባላለች። በገዳማውያን በዚህ በግሪክ ደሴት ህይወት ውስጥ ያሉት ሰዎች የሚጸልዩት ጸሎት ዛሬም በቤተ ክርስቲያን ዘወትር የምትለመድ ሁልጊዜ አጭር ጸሎት፣ ሰዎችን ማታስቸግር ኪሪየ ለይሶ፣ አቤቱ ይቅር በለኝ፣ አቤቱ ይቅር እኔን ነው፣ አቤቱ ይቅር በለኝ፣ እግዚኦ መሐረነ ክርስቶስ፣ ለሁላችንም እኔን ነው። የሰዎችን ኃጢአት አይደለም እናየው። የተቅበዘበዘው ዓለም ውስጥ መቅበዝበዝ አይደለም የምፈልገው፣ እኔን ይቅር በለኝ። ሁልጊዜ ቆመንም ሄደንም ተኝተንም ተነስተንም በትንሹ ምንጸልያት ሁልጊዜ ተጠያቂ የምናደርግ ራሳችንን። በዚህ ውስጥ መኖር ማለት ከፈራጅነት ነፃ ያደርገናል። ሰዎች ላይ ጣት ከመቀሰር ነፃ እንሆናለን። ይሄን ማየት የምንችልበት ነው። ሶስተኛው የመልካሙ እረኛ ለጠፋው ያለው ፍቅር ምን ይመስላል? አሁንም የማቴዎስ ወንጌል ምዕራፍ 18 ከቁጥር 13 እስከ 14 ላይ ያለው ነው። 99ን ትቶ ነው የሚለው፣ አንዱ ሊፈልግ ወጣ ነው የሚለው። ይሄ መጽሐፉ የምንረዳው ይሄ ነው። እዚህ ላይ የሚነግረን ምንድነው? ቅዱስ ዮሐንስ አፈወርቅ ወንጌሉን የማቴዎስ ወንጌልን በተረጎመበት ትርጉሙ ላይ ምን ይላል? እረኛው ይላል፣ እረኛው መድኃኒት ክርስቶስ 99ን ትቶ የሄደው እነሱን ስላልፈለጋቸው ቸል ስላላቸው አይደለም። ከኔ ጋር ናችሁ? ቸል ስላላቸው አይደለም። ነገር ግን ያ ያመለጠው የጠፋው አንድ በግ በአደጋ ላይ ስለሆነ ነው ይላል። ከኔ ጋር ናችሁ? ከአምላካችን ስንርቅ በአደጋ ውስጥ ነው የምንወርቀው። በአደጋ ላይ ስላለ እነዛ ያሉበትን ስለነሳቸው ስላልፈለጋቸው ሳይሆን እነሱ ባለበት ቦታ ላይ የጠፋው ግን በአደጋ ላይ ስላለ ነው፣ ስለፈለገን ነው ወደ ምድር ላይ የመጣው። ከቅድስት ድንግል ማርያም የተወለደልን ስለፈለገን ነው። አደጋ ውስጥ ነበርን። የሰው የሚባል ማንነታችን ተጨማዶ ነበር። አሁን ክርስቶስ በመስቀል ላይ ሆኖ የነፍስ ብቻ አይደለም የሰው ማንነታችን ውበት ኖሮት እንዲገለጽ አደረገልን። ይሄን ማሰብ የምንችልበት ነው። ቅዱስ ዮሐንስ አፈወርቅ ይሄም ያስረዳል። ሌላው አሁንም ቅዱስ ቄርሎስ ዘእስክንድርያው ሲያስረዳ ምን ይላል? ክርስቶስ ከእርሱ የራቀውን የሰውን ባህሪ ለመፈለግ ከሰማይ ወረደ ነው የሚለን። ከሱ የሆነውን ይህንን ራሱን ከእርሱ የሆነ የራቀውን ከራሱ የራቀውን ከአምላካችን የራቀውን አዳምንና ልጆቹን ለመፈለግ ከሰማይ ወረደ፣ ዝቅ አለና ፍቅሩን ገለጸልን። በፍቅር እግዚአብሔር እንግዲህ የክርስቶሳውያን ወይም የክርስቶስ ልጆች ከሆንን እኛ በፍቅር የምንገለጽ ከሆነ ለሌሎችም ፍቅር መለገስ የምንችል ለባዘኑት የምንችል ሰዎች መሆን አለብን። እሱን የምናይበት የባዘነች ነፍስ ምናልባትም በመንፈስ ሕይወት ውስጥ በጣም የቀዘቀዘ ሕይወት ይኖራት ይሆናል። ከጸሎት የራቀችም ቅድም ያነሳ ነው በኃጢአት ወጥመድ ውስጥ የምትሰቃይ ድምጽ ያጣች አንዳንድ ሰዎች ትመለከቱ እንደሆነ ሰውስ የሰው መድኃኒት ስለሆነ ድምጻቸውን መስማት የሚፈልጉላቸውን ሰዎች ጆሮ የናፈቃቸው የራባቸው ሰዎች አሉ። ብዙ ጊዜ አሁን ጾም አዳሪ የምንላቸው ሰዎች ከኪሳችን የምንሰጣቸው ነገር ብቻ የሚያረጋቸው ይመስለናል። ሰውነት ማለት ማንንም ማክበር ነው። ታች ከላይ የሚባል የለም። ሀብት ወይም ድህነት የሚባል ነገር የለውም። ሰውነት ሁሉን በአንድ ነው የሚያየው። በሰውነት ውስጥ መኖር የመጣኔ ሀብት ሰዎች ይህ ዓለም አንዱ ትንሽ አንዱ ትልቅ፣ አንድ ሀብታም አንዱ ድሃ ለመሆን ሚስጥሩ የሥርዓት መፈራረቅ ነው ይላሉ። የነገረ መለኮት ምሁራን ግን በዚች ዓለም ላይ አንዱ ታናሽ አንዱ ታላቅ የመሆኑ ትልቁ ሚስጥር የፍቅር መጥፋት ነው። ምክንያቱም
ሁለት ያለው አንድ ይስጥ የሚለው ህግ ስላልተፈጸመ እኔ ሐሳብ አለኝ እኔ ሐሳብ እንዳለኝ ሌላውም ሐሳብ አለው ብሎ መደማመጥ ስላልተቻለ ይህንን ማሰብ የምንችል ከሆነ የምንወረውርላቸው ሳንቲም በተአምር ከዛ ከነበሩበት አያነሳቸው ድምጻቸውን ብንሰማ ግን ምናልባት ከሳንቲም የበለጠ ደግ ነገሮችን እንሰጥ እንችላለን ልቦናቸውን ልጠግን እንችላለን እሱን ማሰብ እንችላለን አሁንም ክርስቶስ ቅዱስ ቄርሎስ ሲናገር ክርስቶስ የሰውን የጠፋውን ባህሪ ለመመለስ ራሱ የሰው ልጅ እረኛ ሆኖ ተገለጠ ነው የሚለው ከኔ ጋር ናችሁ ራሱ እረኛችን ደግ እረኛ ሆኖ መልካም እረኛ ሆኖ ተገለጸ ባህሪያችንን ሊመልስልን የተጨማደደውን የወደቀውን ያንን የሰውነት ማንነት አርያ ሥላሴን ያገኘንበት ደብዝዞ ነበር እሱን ሊመልስልን ወደዚህ መጣ የተጨነቀውን አዳምን እርሱን ፈለገው ለዚህም ነው ሉቃስ ወንጌል ምዕራፍ 19 ከቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን ወደዚህች ምድር መጥቷልና የሚለው አሁን የምናዝን በቤቶቻችን ብዙ ነገር የጎደለብን መጽናናት የምንፈልግ ሰዎች የመጽናናት ቋንቋዎች ይጠፋብን ዓለም ብዙ ነገር ነው የሚለው ብዙ እውነት ስንነግረው እውነት ራሱ ለአንጻራዊ እንጂ አማናዊ አይደለም ይለናል ለዛ መንደር እውነት የሆነው ለዚህኛው መንደር እውነት አይሆንም ስለዚህ መኖር ያለብህ መስለ ነው ይለዋል በመስሎ ሚኖር ኑሮ ግን አይምሮ ግዛን የማወቅ ነፃነት የምትባል ነገር በእኛ ላይ ተገጥማና ያለች ተወቅሰናለች ዳኛ ነው የምትሆነው ከእውነት መሸሽ አንችልም ስለዚህ ሁሉ ጊዜ አይምሮአችን ፈውስ እንዲያገኝ የመመለስ ወይም የህዳሴ ነገር እንዲያገኝ በርህራዬ እንድንኖርና መንፈሳዊ የሆነውን ጥባት እንዲኖረን ሁሉ ጊዜ መልካም ነገር ለማሰብ ለኛ ሊደረግ የምንፈልገውን ነገር ለሌሎችም ማድረግ ስንጀምር ነው የባዘኑትን ፈልጉ ቅዱስ ጎርጎርዮስ ዘእንዚናዙ ሲናገር ምን ይላል እግዚአብሔር በቅጣት ደስ አይለውም ይላል ከኔ ጋር ናችሁ እግዚአብሔር ሰዎችን በመቅጣት ዓለምን በመቅጣት ደስ አይለውም ነገር ግን በሰው ልጆች መታረምና መዳን ግን እጅግ ሐሴት ያደርጋል ነው የሚለው ሁሉ ጊዜ ይቅር ስንለው ይቅር በለን ኃጢያታችንን ይቅር በልልን ስንለው እሱ ደስ ይላል ሐሴትን የሚያደርግ በመላእክት ከተማም ታላቅ ደስታ ይሆናል ነው የሚለው አንድ ሰው በመመለሱ ምክንያት ደስ ይለዋል አዳም እንደተመለሰ ብዙ የሚመለሱ ወገኖቻችን ከመካከላችን አሉ ያላመኑም ሊሆኑ ይችላሉ በሌላ ዓለም ላይም ሊኖሩ ሐሳቤም ላይ ሊኖሩ ይችላሉ እነዚህ በተመለሱ ጊዜ በመላእክት ከተማ ታላቅ ደስታ ይሆናል እግዚአብሔር ደስ የሚለው በቅጣት አይደለም ሰዎች ሲመለሱ ነው ጊዜ ለንስሐ የሚሰጠንም ይሄን ስለሆነ ስለዚህ ወንድማማችነት ያለው መተራረም በመካከላችን ሊኖር ይገባዋል በመልካም አሁንም የካዚያኑ ታላቅ አባት ዮሐንስ ዘሰዋስው የተባለው ታላቅ አባት ሲናገር ምን ይላል ትህትና የሌለበት ተግሳጽ ከፈውስ ይልቅ ያቆስላል ይላል ብዙ ጊዜ የምንገስጻቸው ተግሳጾች ትህትና ያለባቸው ዝቅ ማለት ያለባቸው ከሆነ ሰዎችን ይጠግናል ነፍሳቸውን ያድናል ሊቃውንቱ ሲናገሩ አንድ ቃል ይናገራሉ በትህትና ላይ የበላይን ማክበር ትክክል ነው ይላሉ አቻን ወይም እኩያን ማክበር ተገቢ ነው ይላሉ የበታች ሆኖ ያለውን ማክበር ግን ወይም ማገልገል አምላክነት ነው ይላሉ ከኔ ጋር ናቸው ለምን ራሱ አምላካችን ኢየሱስ ክርስቶስ የበታችናቸው የተባሉትን ዝቅ ብሎ የባዘተችዋን ነፍስ ከፍ ሊያደርግ ዝቅ ብሎ አገለገለ ሰዎች በጣም በዘመኑ የነበሩት በሙሴ ሕግ መሰረት እቺ ሴት በደል በድላለችና ተወግራ በድንጋይ ተወግራ ትሙት ሲሉ ከናንተ መካከል ኃጢአት የሌለበት ይውገራት አለ ሁሉም ኃጢአታቸውን ተናበቡ ጠፉ ያቺ ሴት የተፈረደባት ወይም ደግሞ የከሰሷት ከሳሾችሽ ወዴት አሉ የት እንደሄዱ አላውቅም ስለዚህ ዳግመኛ አትበዲ ሂጂ አላት ከኔ ጋር ናችሁ ዓለም ብዙ ነው የሚከሰን በዓለም ውስጥ ብዙ ክሶች አሉ እግዚአብሔር ግን ክሳችንን ማጥፋት ይችላል እኛ ለሌሎች ሰዎች ከሳሾች ሳይሆን መሆን ያለብን ጠጋኞች መሆን ቃላቶቻችን ሁሉ የሚጠግኑ መሆን አለባቸው ስንገጽን እንኳን መንገስጽ እንኳን ቢሆን ትህትና የተሞላበት ካልሆነ ነው የሚለን ቅዱስ ዮሐንስ ዘሰዋስው ትህትና ያልተሞላበት ከሆነ ግን ራሱ መንፈሳችንን የሚያደርቅ ነው የሚሆነው ያቆስለናል ብዙ ነገሮችን እናጣለን ይሄንን የምናስብበት ነው ስድስተኛውና የመጨረሻው ማነሳው
በዚህ ህይወት ውስጥ የባዘተውን ዓለም ወይም ደግሞ ጠፍታ የነበረችውን ማህበር ያለውን የሰው ልጆችን ሊያድን የመጣ አምላካችን ኢየሱስ ክርስቶስ እሱ ለኛ መድኃኒት እንደሆነ እኛም እርስ በርሳችን ደግሞ እንድንተያይ መጽሔት ሆነን ወይም እንድንተያይ ነው። ሁላችን መስታወቶች እንድንሆን ለሌላው ከመፍረድ ይልቅ በጸሎት እንድናገዘው አንድነትን እንድንይዝ ክርስቶስን በመመኘት ሁሉ ጊዜ ህይወታችን እንዲያድግ መጽሐፍ ነው የሚነግረን። ከቁጥር 19 እስከ 20 ላይ የማቴዎስ ወንጌል 18 የሚነግረን በእናንተ ነው ከናንተ ሁለት በምድር በማናቸውም የሚለምኑትን ነገር ሁሉ ቢስማሙ ይህ ይሆንላችኋል። ስለዚህ ሁለትም ሶስትም ሆናችሁ ብትሰበሰቡ እኔ በመካከላችሁ ይገኛል። ይሄ ሁለትነት ሶስትነት ስምምነትን ነው የሚገልጸው፣ አንድነትን ነው የሚያሳየው። በዚህ ህይወት ውስጥ ስንኖር ነው ወደ ሱታፊው አምላክ ማደግ የምንችለው በምድር ላይ ያለውን ህይወት ስናይ። ለዚህ ነው የአንጾኪያው ትልቁ አባት ሲናገር ኢግናቲዮስ የተባለው ታላቅ አባት ሲናገር ምን ይላል? ክርስቶስ ባለበት በዚያ ሁለንተናዊት ወይም ዓለም አቀፋዊት የሆነችው ቤተክርስቲያን በዛ ትኖራለች ይላል። ቤተክርስቲያን ዘክርስቶስ ምእመናን እኛ ነን። በዛ ሁላችንም በአንድነት ስንኖር ክርስቶስ ባለበት ቦታ የኛ አንድነት ክርስቶስ በመካከላችን እንዲኖር ያደርጋል። ያዘኑትን ማጽናናት ስንችል የተከዙትን ሰዎች ከየቤቶቻቸው እነዚህ ማጽናናት ስንችል አምላካችን በእኛ ቤት ውስጥ ይኖራል፣ በመካከላችንም ይገኛል። የምንፈልገውን ይሄ ስብራት የገጠመውን ዓለም በምንፈልገው ነገር ውስጥ እንድንኖር ሲፈልግ ስብራት የገጠመውን ዓለም የመጠገን ኃይል ይኖረዋል። የኛ ሂደታችን ይሄንን ማስያዝ አለበት። ስለዚህ ወገኖቻችን ተግባራዊ የሆነ ነገር መለኮት ትምህርትን መያዝ አለብን። ሁልጊዜ ተሰብከን መሄድ ብቻ ሳይሆን የተግባር ሰዎች መሆን አለብን። አምላካችን የባዘነውን አዳምን አንዱን ሊፈልግ እንደመጣ ብዙ ወገኖቻችን ጦማዳሪዎች ናቸው። ብዙ ጭንቀት ውስጥ ያሉ አሉ። ብዙ መረጋጋት የሌላቸው ሰላም ያጡ ወገኖቻችን አሉ። ሰላምን ፈልገን ቅዱስ ሱራፌም የተባለው ታላቅ አባት ሲናገር አንተ ከራስህ ጋር ታረቅ ሰማይና ምድር ካንተ ጋር ይታረቃሉና ነው የሚለው። ከራሳችን ጋር መታረቅ ስንጀምር አምላካችን ይታረቀናል። ከወገኖቻችን ካሉት ከቤተሰቦቻችን ጋር በሰላም በፍቅር መነጋገር ስንጀምር አምላካችን ይታረቀናል። እሱን ማየት የምንችልበት ተግባራዊ። ስለዚህ ሌሎችን ከማሰናከል ይልቅ ለሌሎች ጠጋኞች የምንሆን ፈዋሾች የምንሆን ከኃጢአት ርቀን ለሌሎቹ ሰዎች ከወንዝ ጠባይ ወጥተን ሰው የሚባል ማንነታችንን አጉልተን ማሳየት በደንብ የእግዚአብሔር ቤተሰብ ኦርቶዶክሳውያን ሰው የሚባል ትልቅ ማንነት ተሰጥቶት አሁን ወንዝ ሆኖ ለመሞት ስቃይ ውስጥ ነው ያለው። ይገባቸዋል? በወንዝ የተከለለ ጎጥ ሆኖ ለመሞት ስቃይ ውስጥ ነው ያለው። ሰውነት ክቡር አምላካችን ሰውነታችንን አክብሮት ወደ ሰማይ ወጥተን በርገቱ ተገልጦልን ሚስጥረ ስጋዊውን አሳይቶን እሱ እኛን ሆኖ እኛ እሱን መስለን ወደዛው አረገን ወጥተን በአብ ቀን እኛን አስቀምጦ አዳም ከኛ እንዳንዱ ሆነ ብሎ አስቀምጦን ዛሬ በትናንሽ የሆነ የዓለም ችግሮች የወንዝና የጎጥ ሐሳቦች ስቃይ እያየን ያለ በተለይ ኢትዮጵያ መከራ ውስጥ ነው ያለችው። ከዚህ መከራ ለመውጣት ለሌሎች ሰዎች ቃላቶቻችን ጠጋኞች መሆን አለባቸው። ልጆቻችን መልካም ነገር መናገር የሚጀምሩት ሰው የሚባል ሰውነትን አጉልተን ማሳየት ስንጀምር ነው። ሰዎች ነን። ክርስቲያን ከመባል በፊት ሰው ነው ያረገን አምላካችን። በሰውነት ከብረን መታየት አለብን። ያንን ልዕልና ያጣ ዓለም በሱ እኔ ብቻ እኔነት በሽታ ነው የሚለው። እኛነት ደህንነት ነው። በእኛ ውስጥ መኖር የምንጀምር ከሆነ አምላካችን ይወስናል። የወደቁትን በትህትና መፈለግ፣ በጸሎት ሁልጊዜ በፍቅር መገለጽ፣ ሰዎች ለሰዎች ጥቂት የሆነችዋን አጭሯን ጸሎት ራሳችንን እየወቀስን ከእግዚአብሔር ጋር የምንገናኝበት አድርገን የምንጸልይ ከሆነ የባዘተውን ዓለምና እኛ ራሳችን ባስተን ከሆነ ሊያድነን ፈቃደኛ የሆነ አምላካችን ከኛ ጋር ነው ያለው። የእመቤታችን የቅድስት ድንግል ማርያም ረድኤቷን በረከቷን በእኛው ያሳድርብን። አምላካችን በቸርነቱ ይግለጠን። ለነበረን ጊዜ ስሙ የተመሰገነ ይሁን። ይቆየን።